ተማሪዋ ክፍል 2 ልብ አንጠልጣይ እውነተኛ ታሪክ ደራሲ ከደራሲያን ዓለም የቴሌግራም ቻናል ተራኪ ሶፊያ ዩሱፍ። ይህንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያድርጉ። መልካም ቆይታ። እሺ ታዲያ ስምሽን አትነግሪኝም ማለት ነው አልኳት። እሺ ትንሽ ለምነኝና እነግርሃለሁ። አቦኔ መለመን አልችልበትማ። ቀረብሃ ካለመንክ ማን ይሰጣል? እሺ ካለመንኩስ ምን ይሰጠኛል? እኔ ካለመንክ ማን ይነግራል ለማለት ፈልጌ ነው ባክ። እሺ እንድትሰጪኝ ምን ብዬ ለለምንሽ? ጭራሽ እኔ ልንገርህ? ምን ነው ፍቅረኛ እንኳን ሳታስለምን ነው እንዴ ሁሉን ነገር የምታቀርብልህ? ምንድነው የምታቀርብልኝ? ለምሳሌ ምን? እኔ እንጃለ እስከዛሬ የሰጠችህን አንተ ራስህ ታውቃለህ። ቆይ አንቺ እኔ ፍቅረኛ አለኝ የሚል ነገር አልወጣኝም። ፍቅረኛ ይኑረኝ አይኑረኝ በምን አወቅሽ? በግምት ነዋ። ባታገባም ፍቅረኛ አታጣም። የለኝም። ያው እንደነገርኩሽ እኔ መነመን አልችልም። ካመንኩ ፍቅረኛ ከየት ይመጣል? ነገሩ እንደ ሽማግሌ መጨቃጨቅና ማስጨነቅ እንጂ መለመን እንደማትችል ታውቃለህ። አምኛለሁ። እንዳንቺ ልጅ እየሰደበኝ እኮ ያለ አንድም ሰው የለም። ታውቆሻል ግን ሲያንስህ ነው ባክ። እንዴ ሲያዩህ እድሜ 25 እንኳን የሚሞላ አይመስልም። ስትጨቃጨቅ ግን የ70 ዓመት ሽማግሌ ነው የምትመስለው አለችና ረጅም ሳቅ ሳቀች። በቃ በአንድ ምሽት ለወራትና ለዓመታት የምንተዋወቅ ያህል ተቀራረብን። ፍርሃትና ንዴቷ፣ ድንጋጤና ጭንቀቷ፣ ድፍረትና ነፃነቷ፣ ሳቅና መልኳ፣ በቃ ሁሉ ነገሯን ወደድኩላት። ሴት ልጅ እንደዚህ በፍጥነት ቀርቤም ወድጄም አላውቅም። ሁሉ ነገርሽ ደስ ይላል ስላት እንኳን አለች። እሺ ስምሽን ንገሪኝ። አልነግርም። የኔንም አልነግርሽም። ያንተንማ ሰማሁት እኮ። ያቺ ክፍታፍ የሆነች አስተናጋጅ ኤፍዬ ስትልህ ሰማ። ያልሰማህ መሰለህ እንዴ አለችኝ። አነጋገሯ አኳኋናም በጣም ነበር ያሳቀኝ። በዚህ ሁኔታ እየተጨዋወትን እኔ በላይ ሌላ ነገር ማስብም እሷ ግን ተረጋግታ ነበር። እሺ ስሜ ሰላም ይባላል። ሰላም እንዳልሆነ ስምሽ እርግጠኛ ነኝ። ደግሞ ማን ንገሪኝ ብሎ ለመነሽ አልኳት። ኮርኪ ከጠረጴዛው ላይ አንስታ በመወርወር መታችኝ። ተሳሳቅን። ኧረ በቃ እንሂድ ሸኝኝ ኤፊ ሊነጋ እኮ ነው አለችኝ። ከነዱ አይጠጡ ከጠጡ አይንዱ የሚለውን ማስታወቂያ ሰምተሽ አታውቂም ማለት ነው ስላት ምን አለችኝ። ከማስታወቂያው ስር በጥቃቅን ጽሑፍ ሌላ የተጨመረችውን መልእክትስ አንብበሻት አታውቂም? ተማሪዋ አትበለኝ። ከዚህ በኋላ ተማሪዋ እንድትለኝ አልፈልግም። ትክክለኛ ስምሽን እስከምትነግሪኝ አማራጭ የለኝ። ሰላም አልኩህ እኮ። የስንቱን ሰላም በውበቷ የምትረብሽ ልጅ ሰላም ልትሆን አትችልም። ውስጤ ነግሮኛል ስምሽ ሰላም እንዳልሆነ እርግጠኛ ነኝ። ትገርማለህ ግን ይሄው ስሜ የዋሸው መስሎ ነው አይደል አለችና ከሞባይሏ ላይ ከበሩን አንስታ በሞባይሏ ጀርባ ላይ ያስቀመጠቻትን የድሬዳዋ ዩኒቨርሲቲ ተማሪ መሆኗን የምትገልጽ መታወቂያዋን አንስታ ሰጠችኝ። ይሄው እንደዋሸችኝ መቻጣውት። ቃል ነው ስምሽ። ቃል ኪዳን ሰመረ። ካሁን በኋላ ተማሪዋ መባልሽ ይቆማል እና አሁን ከወንበሩ ላይ ተነስተሽ አተኝም አልኳት። ትከሻዋን ወደ ላይ ሰብቃ አንተኛም አለችኝ። ነፃ ሁና ማውለቅ ያለባትን አውልቃ እንደተተኛ ብዬ እኔ ክፍሉን ለቅቄ ወጣሁ። ከደቂቃዎች በኋላ ስመለስ ጭራሽ ጫማዋን አውልቃ እግሯን ወንበሩ ላይ ሰቅላ ተቀምጣለች። ጉድፈላ እዚህ ወንበሩ ላይ ነው የማድረው ልትል ነው እንዴ እያልኩኝ በሆዴ ጠጋልኩና ቃልዬ አተኝም እንዴ አልኳት። ቁጭ በል አለችኝ። አልጋውን ባገጯ እያመላከተችኝ ቁጭ አልኩኝ። ተፋጠጠ። የሆነ ሰዓት የምታየኝ አስተያየት ልቤን ስልብ ሲያደርገው ይታወቀኛል። ያ አስተያየት አልፎ አልፎ የሚመጣ መሆኑ በእጅኝ እንጂ ዘለግ ላለ ደቂቃ እንደዛ ብታየኝ
የልቤን ትርታ ታቆመው ነበር። እኔ ምልህ ወይ እያለች ልትናገር ያሰበችውን አፏ ላይ አድርሳ መልሳ ትውጣው ይመስል ለመናገር ስታመጥ ቆየችና እኔ በጣም የምታዘበው ባስ ሲልም የምጠላው ምን እንደሆነ ታውቃለህ አለችኝ። አዎ አውቃለሁ፣ በደንብ ነው የማውቀው አልኳት። ምን? እንዴት ልታውቅ ቻልክ? አታውቅም አለች። አውቃለሁ ባክሽ፣ አንቺ የምትጠይው ወንድ እንደኔ ገና ለገና 150 ብር ሂሳብ አልከፍልሽም ብሎ 150 ዘፈን ካልዘፈንኩብሽ የሐረርጌን ሸንኮ አትጠይኝ። ባህሪ በፍጹም እንደዛ አይደለም። የኔ ባህሪ አንቺ እንዳሰብሽው አይደለም። እውነቱን ለመናገር እኔ ገና መጀመሪያ ላይ ቆመሽ እንዳየሁሽ ነው ደስ ያልሽኝ ብዬ ልቀጥል ስል በሳቅ አቋረጠችኝ። ደስ ያልኩ አይደል? በቃ ከዛ አልፍም አስጨርሽኛ አጎኝ እና ባንዴ እንዳየሁሽ ነው ያፈቀርኩሽ ብልሽ ያንን ማለት ይቻል ይሆናል። እኔ ግን በቃ እንድታምኚኝ ስለምፈልግ እውነቱን ነው የምነግርሽ። ደስ አልሽኝ ወይም ወደድኩሽ በቃ ምንድነው? ለማንኛውም መሄድ ጀምረን ግማሽ መንገድ ላይ ሂሳብ የለኝም ስትይ አንቺ እንደምታስቢው ወይም እኔ እዛ ጋር እንዳስመሰልኩት አልተናደድኩብሽም። እንደውም አንቺን የምግባባበት አጋጣሚ ስለተፈጠረልኝ በጣም ነበር ደስ ያለኝ። ባጭሩ እንደዛ ያካበድኩት እንደዚህ አሁን እንደተግባባ ነው እንድንግባባ እንድንቀራረብ። ብር የለኝም ስትይኝ ችግር የለውም ሲኖርሽ ተከፋያለሽ ብዬ ባደርስሽ እኔ እንኳን ባረሳሽ አንቺ ሲነጋ ትረሽኛለሽ። ገብቶኛል ኤፊ፣ አቋረጥከኝ። እኔም ጨቅጫቃ ወንድ ምናምን ልልህ አልነበረም። ይሄን ሁሉ ከምትናገር እኔም ብታስጨርሰኝ ምን ነበረበት? የቱ ጋር? እዛ ወንበሩ ላይ ስላት የምን ወንበር አለችኝ ግር እያላት። ግን እኮ ከሌሊቱ 10 ሰዓት ሆኗል። በዚህ ሰዓት ወሬ አይከብድም? ነገ ብናወራስ? አሁን እንተኛ ባክሽ፣ ነገ እናወራለን። አሁን ከመተኛታችን በፊት ነው ማውራት ያለብን ኤፊ። ገባኝ። አሁን እናውራ። በቃ እናወራለን። ምን ችግር አለው? እሺ ምንድነው? እኔ የሚጫነኝ እንዳልወድም ኤፊ። ማለት አቦታዩ አታስረጂ፣ በቃ ይበቃል። ይሄን ማብራራት ምን ያስፈልገዋል? ኤፊ እኔ በጣም የሚያናደደኝ ወንድ የኔን መጥፎ አጋጣሚ ከፍላጎቴ ውጭ በሆነ መልኩ ለመጠቀም የሚፈልግ ወንድ ነው ስትለኝ ምን አስባ እንደሆነ ገባኝ። ለምን እንደሆነ አላውቅም። ውስጤ የንዴት እሳት ሲጫር ተሰማኝ። ብልጭ አለብኝ። ወዲያው ስሜታዊ ሆኜ ክፉ ነገር ልናገራት አልፈለኩም። ምክንያቱም ወድጃታለሁ። ግንኙነታችን እንዲቀጥል እፈልጋለሁ። ወደፊት ግንኙነታችን ከዚህ የተሻለ እንዲሆን እመኛለሁ። እናም የሚሆነውን ባላውቅም አሁን ላይ ዛሬም ብቻ ሳይሆን ነገም ከነገ ወዲያም ላገኛት እንደምፈልግ ነው የሚሰማኝ። ባዶ ወለል ላይ አፍጥጬ ዝም አልኩ። ልልህ የፈለግኩት ገብቶሃል አይደል ኤፊ? ገብቶኛል ቃል፣ በደንብ ገብቶኛል። በመጀመሪያ ደረጃ ሁሉም ግንኙነቶች በአጋጣሚ በተፈጠረ ቅጽበት የሚጀምሩ ናቸው። የአጋጣሚ ደግሞ ጥሩም መጥፎም አጋጣሚ ሊሆን ይችላል። ስለዚህ አጋጣሚውን ተጠቅሞ መተዋወቅ፣ መቀራረብና መግባባት አንዱ የህይወት ገጽታ ነው። ያ በራሱ ምንም ክፋት የለውም። የተቸገርሽበት ወይም ጥሩ አጋጣሚ ላይ ያልሆንሽበትን ጊዜ ተጠቅመው ችግርሽን ለመፍታት አሊያም ከዛ መጥፎ አጋጣሚ ለመውጣት ያለሽ ብቸኛ አማራጭ እነሱ መሆናቸውን ሲያውቁ ያንን ክስተት አንቺን ያለ ፍላጎትሽ ያሻቸውን ለማድረግ የሚጠቀሙበት ወንዶች የሉም ብያለንም። በሌላ መልኩ ሰው ስለሆንሽ ብቻ ከአንቺ ምንም ሳይፈልጉ አንቺን በመርዳታቸው ብቻ ደስ የሚላቸው ወንዶች ብዙ ናቸው። ሁሌም ረጂ ወንዶች ተረጂ ሴቶች ናቸው ብሎ ማሰብም ትልቅ ስህተት ነው። ያው እንደየሁኔታው ይቀያየራል። እኔ ግን ቃል ኪዳን ወይም አንቺን በመጥፎ አጋጣሚ የተዋወቅኩሽ መስሎ አልተሰማኝም ነበር። እኔና አንቺ የተዋወቅነው በመጥፎ አጋጣሚ ነው ብዬ በጭራሽ አላሰብኩም ነበር። በእርግጥ እኔ ሳገኝሽ በፊት እዛ ብርድ ላይ በምን ምክንያት እንደቆምሽ በዝርዝር አላወራንም። ንገሪ ብዬ ያልወተወትኩሽም እንደዚህ ማለቱ
አግባብ ነው ስላላሰብኩ ነው። አንቺን ማጨናነቅ ስላልፈለኩ ነው። ግቢ ያላደረስኩሽም በግድ ተጭኝሽ ነው ብዬ አላስብም። በቃ ደስ ስላልሽኝ ፍቃድሽ ከሆነ አብረሽኝ እንድትዝናኚ ስለፈለኩ ነው ያስቀረሁሽ። ባጭሩ እኔ ኤፍሬም ሴት ልጅ ፈልጋ ፈቅዳ ካልሆነ በስተቀር እንኳንስ ገላዋን የቀሚሷን ጫፍ መንካት አልፈልግም። ይህንን ፈርተሽ ከሆነ ከወንበሩ ላይ ንቅንቅ አልልም ያልሽው ስጋት አይግባሽ። ይልቅ አሁን ተነሽና ገብተሽ ተኝ አልኳት። ምን ውስጥ ነው የምገባው? አልጋ ስር ሄዶ ደዛ ብሽቅ። ለማንኛውም አንተ እንደዛ አስበሃል ማለት ሳይሆን ይኸው አለ አይደል እያለች ከወንበሩ ተነሳች። በቃ ልተኛበት ወሬ አልፈልግም አልኳት ኮስተር ብዬ። ኧረ እባክህ ማን ሲያስተኛ ገና እናወራለን። ደግሞ አንዱን ትራስ ስጠኝ አልኩት። አድርቅ ነገር ነህ። ራሴ አደብግዛ ገና ለገና በእንቅልፍ ልቧ ስትገላበጥ ነካችኝ ብለህ ከሰው ወደ እንስሳነት ልትቀየር ያቃጣል እንዴ? አታፍርም? እንቅልፍ የወሰዳት እኮ ስላመነችህ ነው። እግሯን ስትዘረጋ የነካችህ ስላመነችህ ነው። ምን ልትሆን አማረ? አሁን በጉልበትም በምንም ያሻህን አደረግ። ነገ እንዴት ብለህ አይኗን ልታይ ነው? ይልቅ ከወደድካትና አብራህ እንድትቀጥል ፍላጎት ካለህ ስሜትህን ግዛ። እንደማትነካት ቃል ገብተህላታል፣ አምናሃለች። ለቃልህ ስትታመን ላንተ ያላት አመለካከት ጥሩ ይሆናል። ያለበለዚያ ስሜቱን መቆጣጠር የማይችል ሴት ልጅ ጉልበቱን ተጠቅሞ አስገድዶ የሚደፍር አውሬ አድርጋ ነው የምታይ። እንኳን ያንተ ልትሆን በህይወት ዘመኗ ካንተ በላይ የምትጠየፈው ወንድ አይኖርም። ብትታመንላት ግን ይቺ ሌሊት የሷን ልብ ለመክፈትና ለማሸነፍ አንዷ ቁልፍ ትሆናለች። ወደሃታል። ስለዚህ ማሸነፍ የምትፈልገው ልቧን ነው። ልቧን የምታሸንፈው ደግሞ ስታከብራት ነው። ያለ ፍቃዷ ገላዋን መንካትህ ንቀት ነው አለኝ። የጋለው ስሜቴ የተቆጣጠረው ሌላኛው ኤፍሬም ደግሞ በተቃራኒው ብዙ ጸያፍ ነገሮችን ያሳስበኛል። ጠዋት ከረፋዱ 3 ሰዓት አካባቢ ያለንበት ክፍል በኃይል ተንኳኳ። ማን ነው አልኩኝ ከጥልቅ እንቅልፍ ውስጥ በርግጌ በመነሳት። እኔ ነኝ አለ የወንድ ድምጽ። ወደ ግራ ስዞር ቃል ኪዳን አልጋው ላይ የለችም። ወደ ቀኝ ስዞር ማታ ከጊዜ አውጥቼ ወንበሩ ላይ ያደረኩት ዋሌቴ፣ ቦርሳዬና የባጃጅ ቁልፍ ወንበር ላይ የለም። የጉድ ቀን አይመሽም ይባል ነበር ድሮ። የጉድ ቀን አይነጋም ሊሆን ነው ዘንድሮ እያልኩ ተፈናጥራኝ ከአልጋው ላይ በመውረድ በሩን ከፈትኩና ምን ነበር አልኩት። ሰላም አደርክ? አንሶላ ጣቢያው እኮ ባንኳኳ ማንም የሚመልስልኝ አጣሁ ስትለኝ ነው የመጣሁት። 3 ሰዓት ሊሞላ እኮ ነው። ያው እኩለ ሌሊት ካለፈ እንደገባችሁ ነግረውኛል። ቢሆንም አንሶላው መታጠብ አለበት። ለዛ ነው የቀሰቀስናችሁ። ይቅርታ እሺ አለኝ። እሺ ችግር የለውም ብዬው ለራሴ እድሜ ለቃል ኪዳን መች ውስጥ ገብተን ተኛንና ነው የምታጥቡት እያልኩ ወደ አልጋው ተመለስኩና ከአልጋው ላይ አንሶላውን ገፍፌ ሳነሳው ዋሌት፣ ቦርሳይና ቁልፉ ከኔው ትራስ ስር ወደ መሬት ወደቁ። አመዱ ቡን ያለው ፊቴ በፈገግታ እንደተሞላ አንሶላውን ሰጥቼው ተመለስ። የመታጠቢያ ቤቱን የበር እጀታ ቁልቁል ዘወር አድርጌ ገፋ ሳደርገው ከውስጥ ተከርችሟል። አቦ ለዚች ሰከንድ ውስጥ ስንት ቦታ ሄድኩ፣ ስንቱን አሰብኩት በፈጣሪ እያልኩኝ አልጋው ጫፍ ላይ ቁጭ እንዳልኩ ብዙም ሳትቆይ ቃል ኪዳን እርጥፍ ፊቷን በፎጣ ያደራረገች ወጣች። ደህና አደርክ? ተነሳህ እንዴ አለችኝ። አዎ ተነስቻለሁ፣ ግን ደህና አላደርኩም። ምን ነው ጥሩ ህልም አላየህም ነው? ቅዠቱ አላስተኛለህ? ተይ እባክሽ። ህልምም ቅዠትም የሚኖረው እኮ ሲተኛ ነው። ስደበድብኝ አድረሽ በየት በኩል ልቃሽ? አሁን እንደወጣው ሐኪም ቤት መሄድ አለብኝ። ቢያንስ የጎደለ አካል እንደሌለኝና ጤነኛ መሆኔን ለማረጋገጥ። ኤፊ ጨዋነትህን ወድጄዋለሁ፣ አመሰግናለሁ እሺ እያለች ጠጋ ብላ ጉንጬን ሳመችኝ። አጣብቃ አቀፈችኝ። እኔም ገርሞ ደንግጬ ፍዝዝ ብዬ ሳያት ተነስ እንውጣ እባክህ፣ ታለምጣለህ አይደል? ለምንድን ነው እንደዚህ የምታይ? ተነስ እንውጣ አለችኝ። ሁኔታዬ ግን
ማልመጥ ሳይሆን እውነት ነበር። ለሷ እያለመጥኩ መስሎ ስለታያት ደስ ቢለኝም ስታቅፈኝ ግን የተለየ ስሜት ነበር የተሰማኝ። ራሴን ታዘብኩት። እሷ ከፊት እኔ ከጀርባዋ ተከታትለን ከክፍሉ ወጣን። ማታ ያየሁት የቃል ውበት እንደ ጠዋቷ ፀሐይ ቀስ እያለ የሚፈልቅ፣ ቀስ እያለ የሚሞቅ፣ ቀስ እያለ የሚፈካ ይመስል አብሬያት በቆየሁ ቁጥር ይበልጡ ብዬ ሆነችብኝ። ግራ ተጋባሁ። ምናልባት መውደዴ እየጨመረ እሷን የማይበት መነጽርም እየተቀየረ ይሁን አላውቅም። ዛሬውኑ አሁኑኑ የኔ ትሁን አትሁን ቁርጤን ማወቅ ፈለግኩ። ቁርስ አብረን እየበላን ቃልዬ ወይ ኤፊ፣ ቆይ አንድ ወንድ የፍቅር ጥያቄ ለማንሳት ማለት የወደዳትን የኔ ሁኚ ብሎ ለመጠየቅ ቸኮልክ የማይባለው ከተዋወቃት ከስንት ቀን በኋላ ሲጠይቅ ነው። እኔ እንጃ። ካላወቅሽ ታዲያ ለምን ቸኮልክ አልሽ? ስለ ቸኮልክ ባክሽ አትቀልጅ ቃሌ። ኤፊ ሙት፣ እየቀለድኩ አይደለም። ለማንኛውም እኔ የልቤን ተናዝዣለሁ። አንቺ የማሰቢያ ጊዜ ከፈለግሽ እሺ። በችኮላ የተሰነዘረ ጥያቄ ስለሆነ እንዳልሰማው አስበው። ለኔ ብቻ ሳይሆን ላንተም የማሰቢያ ጊዜ ያስፈልጋል። ምንድነው የማስበው? የምን ጊዜ? እኔ ነኝ ማወቂያ። ከዚህ በላይ ላውቅሽ አልፈልግም። እኔ ግን እፈልጋለሁ። እሺ የእናትሽ ስም ማን ነው ስላት ሳቋን ለቀቀችው። ምን ላድርግ ቃልዬ? ስምሽን ከናባትሽ ከመታወቂያሽ ላይ አውቄያለሁ። የቀረኝ የእናት ስም ነው ብዬ እኮ ነው። አንተ እኔና ቤተሰቤን ማወቅ ምን ጥቅም አለው? የቤተሰብ ስም ማወቅ ታዲያ እኔን ማወቅ ማለት ነው እንዴ? ኤፊ የምር እንደዛ ነው የምታስበው? ሃይ ታዲያ ምንሽን እንዳውቀው ነው የምትፈልጊው? ቃልዬ እንዴ ኤፊ ምንሽን ማለት ምንን ማወቅ ፈለክ? እርስ በርስ ባህሪ ለባህሪ እንተዋወቅ ነው የምልህ። ታዲያ እኔ አውቄሻለሁ በቃኝ አልኩሽ አይደል እንዴ? ከዚህ በላይ አልፈልግም ነው። አንቺ እኔን አላወቅሽኝ? አዎ ማለት እንዴ በአንድ ምሽት ውስጥ 6 አይነት ሰው ሆንክብኝ። ምን አልሽኝ ቃል? 6 አይነት? እኔ 6 አይነት ሰው ሆንኩብሽ? የምርሽን ነው? እንደውም ቀንሽ የለህ ነው። ሃይ ይሁንልሽ እሺ። እና ከ6ቱ አይነት የትኛው ተመቸሽ? ጨዋነትህ ብቻ። በቃ በጨዋነት ይቀጥላለሁ። ምን ችግር አለው? ሌሎቹንስ እንደምትተዋቸው በምን አውቃለሁ? ለምሳሌ ጨቅጫቃነትህን። ቃልዬ ሙች ጨቅጫቃ አይደለሁም። አሁን ምን እያደረክ ነው? አሁንማ ከቃል ኪዳን ጋር ቁርስ እየበላሁና እያወራኋት ነው። ሃይ ሌላስ? ሌላ ምን? እየተጨቃጨክ መሆኑ አልታወቀህም? ውጋት ነገር ነህ። ውጋት ሆንክብኝ እንዴ? የምን ውጋት? የጎን ውጋት። ቃልዬ ሙች እኔ አልነካሁሽም። ምናልባት ሌሊት ስትከፋፍጂ ብርድ መቶሽ ይሆናል እንጂ እኔ መች ደረስኩብሽ ስላት ያንን ሳቋን ደገመችው። ከቃል ኪዳን ጀርባ የጠረጴዛ መወልወያ ጨርቅ ይዛ ግድግዳውን ተደግፋ የቆመችው አስተናጋጅ የቃል ኪዳን ሳቅ ተጋባባት መሰለኝ። ቃልንም እኔንም እያየች ትስቃለች። ቃልም እያረፈች ስትስቅ ቆየች። እኔም በልቤ በጭቅጭቅ ከልቧ የምትስቅ ሴት አንቺን አየሁ ቃልዬ እያልኩኝ ሳቋን እስከምትጨርስ ጠበቅኳት። ኤፊ ቆይ ተከፋፍተሽ ማለት ምን ማለት ነው ግን? የሚከፍት ክፈትህና። አቦ ካንቺ በላይ የሚከፍተኝ ከየት ይመጣል? ልቤንም አፌንም ከፋፍተሽው ይሄው ጨቅጫቃ እስከምባል እያወራሁ አይደል እንዴ? እሺ ቃልዬ ካልሽ ይሁን ብያት ወደ ግቢ መጓዝ ጀመርን። መለያየቱ ቅር እያለኝ ስልክ ቁጥሯን እንድትነግረኝ ጠየቅኳት። ነገረች። ስደውል ዝግ ነው ይላል። ዝግ ነው እንዴ ቃልዬ? አዎ ማታ እኮ ነው የዘጋሁት። ገና አንተን ሳላገኝ። ለምን? ሌላ ጊዜ እነግርሃለሁ። አሁን ግቢ እየደረስን እኮ ነው። ሌላ ጊዜ ማለት ዛሬ ማታ እንገናኝም እንዴ? የጎን ውጋት ማለት ይሄ አይደል እንዴ ታዲያ? ውጋት ነገር ነህ። በልቻ አመሰግናለሁ። እሺ ኤፊ እንደዋወላለን። ቻው ብላ ጉንጫን ከጉንጬ ጋር ላትማ ስትለየኝ ከመቅስፈት ነበር የብቸኝነት ናዳ ሲናድብኝ የተዋወቀኝ።
ግቢ ገብታ ከዓይኔ እስከምትሰወር ድረስ በጉንጯ ዳብሳው የሄደችውን ጉንጬን በመዳፌ ደግፌ ስመለከታት እሷን በተወሰነ ርቀት ልዩነት ዘወር እያለች ታይኝ ነበር። የማታዋ ቅጽበት ከቃልዬ ጋር ያሳለፍኩት ሌሊት ደጋግማ እንድትከሰት እየተመኘሁ ባጃጄን አዙሬ መመለስ ጀመርኩ። አንድ ነገር ትዝታ ለመሆን ከተከሰተ እስኪታወስበት ያለው እድሜ ምን ያህል መሆን እንዳለበት አላውቅም። የኔና የቃል ቆይታ ግን በትዝታ ይሁን በትውስታ እኔን ለመናጥ እድሜና ቆይታ አላሻውም ነበር። ወዲያው ከቃል ጋር ያሳለፍኳትን ያችን ቅጽበት እያስታወስኩ ያለችኝን ነገር በሙሉ ደጋግሜ እያደመጥኩ መጓዝ ጀመርኩ። ቸኮልክ አለች ቃልዬ። ቆይ ምን ላደርግ? የቸኮልኩት እኔ ነኝ እንዴ? እኔ አይደለሁም እኮ። የቸኮለው ፍቅር ነው። በሰዓታት ውስጥ ሁሉን ነገሬን ለመቆጣጠር የታዳደፈው ፍቅር ነው። እኔን በአንቺ ፍቅር ለማንበርከክ ከነሙሉ ትጥቁ ከነሙሉ ወታደሩ የወረረኝ ተው እንጂ ፍቅር፣ ምን ተጣደፍክ? ገና ከመተዋወቃችን አይደለም እንዴ? ምን ነው አድፍጦ ሲጠባበቀው እንደነበረ ጠላት አጋጣሚውን ስታገኝ ዘለህ አናቴ ላይ ፊት ለማለት ተንገበገብክ። ስንቶቹ ዓመት 2 ዓመት 5 ዓመት እየተዋወቁ እየተቀራረቡ ፍቅር በደረሱበት የማይደርስባቸው አሉ አይደል እንዴ? ምን ነው እኔን የመተያያና የመቀራረቢያ ጊዜ እንኳን ሳትሰጠኝ በአንድ ቅጽበት እጅ ወደ ላይ ልታስብለኝ ተሯሯጥክ ብዬ እንደነግረውና እንዲረጋጋ እንኳን የምናገርበት የማስብበት እድል ሰጥቶኛል እንዴ ቃልዬ? ገና እንዳየሁሽ እኮ ነው መጥቶ የተከመረብኝ። እኔ ፍቅር ላንተ አዲስ ነኝና እስክንተዋወቅ ትንሽ ጊዜ ልስጥ ብሎኛል እንዴ? ጭራሹ ጋር ሆንክብኝ አለችኝ። አይ ቃሌ፣ እኔና እሷ ላይ የጎኑ ጋት የሆንኩት እንዴት እንደሆነ አላውቅም። ፍቅር የተባለ ነገር የልብ ጋት ሆኖብኝ እንደሆነ እንዴት ላስረዳት? ነፍሷን ይማረውና እማዬ ኤፍዬ ቅናተኛ ነው። ልጅ እያለም መሽቶ በተኛን ቁጥር አባቱን ተነስ ከማዬ አጠገብ እማዬ ከኔ ጋር ብቻ ነው የምትተኛው፣ ወረድ ካልጋው ላይ እያለ ይጎትተው ነበር እያለች ብዙ ጊዜ ስታወራ ሰምቻለሁ። አቦታ ያማዬ ደግሞ እላለሁ። እቤት ውስጥ ያለውን እንግዳ ታላቅ እህቴ እና አባዬን በፈርቃ እየተመለከትኩ ኤፍዬ ሙት እውነቴን እኮ ነው። ለብዙ ጊዜ አባትህ አንተ ጋር ካልተኛህ በስተቀር አጠገቤ ድርሽ አይልም ነበር። ይህ የሁሉም ልጅ ባህሪ እኮ ነው ኤፍዬ። ያንተ ግን ጫን ያለ ነበር። ትልቅ ሆነህም ላንተ ሳይገዛ ለእህትህ ልብስም ጫማም ከተገዛ መች ታስደርጋታለህ? አይ ኤፍሬም ትላለች እማዬ። አንድ እህት ነው ያለኝ፣ በ7 ዓመት ትበልጠኛለች። እማ ልክ ነች፣ እቀናለሁ። ቃልዬ ለምን ታስቀናኛለች? ለምንድነው ሁሉንም የሚደውሉላት ስልኮች አጠገቤ ያናገረች? ከሁሉም በተለየ ሁኔታ እኔ አጠገብ ሆና የማታወራው አንድ ስልክ ይኖራት። የደዋዩንም ስም አይቼዋለሁ። ዛኪ ብላ ነው የመዘገበችው። ዛኪ በሚል ስም የሚደውልላትን ስልክ አንድም ቀን አጠገቤ ሆና አናግረው አታውቅም። አጠገቤ ሆና አለማናገሯ ብቻ አይደለም፣ ያንን ስልክ ካወራች በኋላ እንደምትቀየርም አስተውያለሁ። እየሳቀች የነበረው ልጅ ያንን ስልክ አናግራ ስትመለስ ሳቋ ብቻ ሳይሆን መረጋጋቷን ጠፍቶ ድክምክም ትላለች። ምን ነው ስላት መልሷ ምንም ነው። ምን ሆንኩ ትለኛለች። ምን ሆንሽ እንደምላት ግራ ይገባኝና እኔም ዝም እላለሁ። መጀመሪያ የመሄድ ሐሳብ ያልነበራት ልጅ አብረን ልናመሽ ከተነጋገርን በኋላ ያ ዛኪ የተባለ ሰው ከደወለ በቅጽበት ውስጥ ልሄድ በቃ ኤፍዬ ብላ ለመሄድ የምትነሳው ደግሞ ይበልጥ ያናደደኛል። ቢሆንም ቃልዬን እወዳታለሁ፣ ተረትቻለሁ። በዚህ ቅጽበት ይሄ ሁሉ ነገር ይፈጠራል ብዬ ባላስብም ነገር ግን እኔ ለቃል እጄ ሰጥቻለሁ፣ አፍቅሬያታለሁ። ምላሿ ምን እንደሆነ ባላውቅም ዛሬ ቃልን እናፍቃለሁ። ያሳለፍናቸውን ጊዜያቶች ወደ ኋላ ተመልሼ አስብና በናፍቆት እጓዛለሁ። እንደገና
መላልሼ ያወራንባቸውን ጊዜያቶች ያሳለፍናቸውን ቀናቶች እያስታወስኩ ሰላም አገኛለሁ። ክፍል 3 ይቀጥላል።